ሰላም ጤና ይስጥልኝ የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? በዚህ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ባይደረግም በእንግሊዝ ኤፍ ኤ ካፕ ታላላቆቹ ክለቦች ቀጣይን ዙር የተቀላቀሉበትን ውጤት አስመዝግበዋል። ማንቸስተር ሲቲ፣ ሊቨርፑል፣ አርሰናል እንዲሁም ቼልሲ ቀጣይ ዙሩን ተቀላቅለዋል። ፖርት ቫሊ አዲስ ታሪክ የጻፈበትን ታሪክ ሰርቶ አልፏል በዚህ ሳምንት። ስለዚህም የምንነግራችሁ ነገር ይኖራል። አርሰናሎች ባጫወት እየተተቹ ይገኛሉ። ነገር ግን ዴቪድ ሞየስ አርሰናሎች ትክክለኛውን ጨዋታ እየተጫወቱ ነው፣ ስታቲክሱም ይህንን ያሳያል ሲል ተናግሯል። አርሰናል በአምስቱ የአውሮፓ ሊጎች ከፍተኛ ጎል በማስቆጠር በ101 ጎል ሶስተኛ ደረጃ ላይ ተቀምጧል። ስለዚህም የምነግራችሁ ነገር ይኖረናል። በስፔን ላሊጋ መሪው ባርሴሎና ድል ቀንቶታል በዚህ ሳምንት። እንግዲህ ሪያል ማድሪድም ከሁለት ሽንፈት በኋላ ወደ ድል ተመልሷል። አትሌቲኮ ዲ ማድሪድም አሸንፏል። ስለዚህም ነግራችሁ ነገር አለ። ዴላ ማዶኒና በሴሪያው ተደርጓል፣ ከፍተኛ ገቢም አስገኝቷል። ስለዚህም የምንነግራችሁ ነገር አለ። ከክርስቲያኖ ሮናልዶ ጋር የተያያዘ ዜናዎች ይኖሩናል። ፓትሪክ ቬራ ክርስቲያኖ ሮናልዶ ወደ አሰልጣኝነት ቢመለስ በእግር ኳስ ያሳለፈውን ታላቅና ገናናነት እንደሚደግመው አልጠራጠርም ሲል ተናግሯል። የክርስቲያኖ ሮናልዶ ቡድን አልሜሪያ ከፍተኛ ተከታይ ቁጥሮችን ማግኘቱ እየተነገረ ይገኛል። ስለዚህ የምናወራው ነገር አለ። በሊቨርፑል ቤት የኮንትራት ጉዳይ አለ። የመሀል ሜዳ ሞተራቸው ግራቨንበርግ ውሉን አራዝሟል። ስለዚህ የምናነግራችሁ ነገር ይኖረናል። በሳምንቱ እንግዲህ ተጠባቂ የአውሮፓ ሻምፒዮንስ ሊግ ይደረጋል። በተለይ ባርሴሎናዎች ከኒውካስል ዩናይትድ የሚያደርጉት ጨዋታ ይጠበቃል። ይህንን ጨዋታ ማን ይመራዋል የሚለው በይፋ ታውቋል። ኦሮማን ዩናይትድ ቻናልን ሰብስክራይብ አድርጉ፣ ተቀላቀሉን። ስለዚህና ሌሎችም ዜናዎችን ነግራችኋለን። እንግዲህ ውድ የቻናላችን ተከታታዮች እስከ መጨረሻው አብራችሁ እንደምትከታተሉ ባለሙሉ ተስፋና እምነት አለን። በቀጥታ እንግዲህ በሳምንቱ የተደረጉ የእንግሊዝ ኤፍ ኤ ካፕ ጨዋታዎችን እናነሳለን። ቀድሞ የተጫወተው ሊቨርፑል ወልቨርሃምፕተንን አሸንፎ ቀጣዩን ዙር የተቀላቀለው የመጀመሪያው ክለብ ነው። ከዛ በኋላ ማንቸስተር ሲቲም ተጫወተ፣ አሸነፈ። ቼልሲም አሸንፏል። አርሰናልም እንግዲህ አሸንፎ ቀጣዩን ዙር ተቀላቅለዋል። ፉላምና ሰንደርላንድ ተሸንፈው ወጡ። ሊድስ ዩናይትድ አሸነፈ። ዛሬ የመጨረሻው ጨዋታ በዌስትሃም ዩናይትድ እና ብሬንትፎርድ መካከል በሚደረገው የኤፍ ኤ ካፕ አምስተኛው ዙር ይጠናቀቅና የዕጣ ድልድሉ የሚወጣ ይሆናል። እንግዲህ ወደ ቼልሲና ሬክሳም ጨዋታ ስናልፍ ቼልሲ 4-2 አሸንፏል። እንግዲህ ቼልሲዎች 120 ደቂቃ ከዚህ ክለብ ጋር ለመጫወት ተገደው ነበር። ነገር ግን የኋላ ድል ቀንቷቸው 4-2 በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። በሬክሳም በኩል በቀይ ካርድ ተጫዋች ተሰናብቷል። ከዛ በኋላ እንግዲህ በጎደሎ ተጫዋች እየተፋለሙ የተገኙት ሬክሳሞች ለቼልሲ እጅ ሰጥተዋል። አሌሃንድሮ ጋርናቾ፣ ጃኦ ፔድሮ፣ አቼምፖንግ እንዲሁም ኦኩኑኩዋ በራሱ መረብ ላይ ባስቆጠረው ቼልሲዎች 4-2 አሸንፈዋል። ስሚዝ እና ዶዌል ለሬክሳም የማስተኛ ጎሎችን እያስቆጠሩ ተጫዋቾች ናቸው። እንግዲህ ከጨዋታው በኋላ አሌሃንድሮ ጋርናቾ ለፒኤስጂ ጨዋታ ዝግጁ ነን ሲል አስተያየቱን ሰጥቷል። በጨዋታው ድንቅ እንቅስቃሴ ያደረገው አሌሃንድሮ ጋርናቾ ለፒኤስጂ ጨዋታ ዝግጁ ነን ብሎ አስተያየቱን ሰጥቷል። እንግዲህ ቀጣይ ምን ይፈጠራል የሚለው ምን ይሆናል። በቀጣይ አገግመን ለፒኤስጂ ጨዋታ ዝግጁ እንሆናለን ሲል የተናገረው ጋርናቾ አክሎም የሚያሸንፍ ቡድን አለን፣ ፒኤስጂን ለማሸነፍ ጥረት እናደርጋለን ሲል ስለ ጨዋታው አስተያየቱን ሰጥቷል። ቼልሲ ከፒኤስጂ ሮብ ምሽት የአውሮፓ ሻምፒዮንስ ሊግ የመጀመሪያ ጨዋታውን እንደሚያደርግ ይጠበቃል። ማን ያሸንፋል የሚለው በጉጉት የሚጠበቀው ነገር ነው። ሌላው አርሰናል ነው። እንግዲህ የምናገኘው አርሰናል 2-1 በሆነ ውጤት ማክስፊልድ ታውንን አሸንፏል። ኖኒ ማዱኬ እና ኤብሬቺዜ ጎሎችን አስቆጥረዋል። እንግዲህ ኤብሬቺዜ ያስቆጠራት ጎል በተለይ አሸናፊነቱን ያረጋገጠችና አርሰናል ወደ ቀጣይ ዙር ማለፉ እንዲረጋገጥ የሆነበት ጎል ነው። ከጎሉ በኋላ ኤብሬቺዜ
ለአራቱ ዋንጫ እየተፎካከርን እንገኛለን፣ እስከ መጨረሻው ትግላችንን አናቆምም ሲል አስተያየቱን ሰጥቷል። ክፍተቱን ሳገኝ ቀጥታ ወደ ጎል መሞከር ነበረብኝ፣ ያንን ያደረኩት ሲል አስተያየቱን ሰጥቷል። እንግዲህ አርሰናሎች ምንም እንኳን ሰሞኑን በሚያደርጉት በጨዋታ ትችት ቢገጥማቸውም ጥሩ እንቅስቃሴ እያደረጉ ለአራት ዋንጫ እየተፋለሙ ይገኛሉ። ቀጣይ ከባየር ሌቨርኩሰን የሚያደርጉት የአውሮፓ ቻምፒዮንስ ሊግ የመጀመሪያ ጨዋታ በጉጉት ይጠበቃል። ነገር ግን ቼልሲዎች ድንቅ እንቅስቃሴ እያደረጉ እንዳሉ ቁጥሮችም እያገዛቸው ይገኛል በኋላ ላይ። ስለዚህ የምንነግራችሁ ይሆናል። ሌላው በዚህ ሳምንት እንግዲህ ዳግም ታሪክ የሰራው ማንቸስተር ሲቲ ነው። እንግዲህ ኒውካስል ዩናይትድን ከሁለት ዋንጫ በማሰናበት ከረጅም ዓመት በኋላ የመጀመሪያው ክለብ መሆን ችሏል። ባለፈው ከካራባኦ ካፕ አሰናበተው ደርሶ መልሱን በማሸነፍ አሁንም ከኤፍኤ ካፕ ማሰናበት ቻለ። የማንቸስተር ሲቲን የማሸነፊያ ግቦች ያስቆጠረው ለማደኛው ኡመር ማርሙሽ ነው። ኡመር ማርሙሽ በካራባኦ ካፕም ሁለት ጎሎችን እንዳስቆጠረባቸው ይታወሳል። አሁንም ቀጥቷቸዋል። ሁለት ጎሎችን አስቆጥሯል። በ2-3 ሲያሸንፉ ሌላውን ጎል ስታቪዮ ማስቆጠር ችሏል። 3-1 አሸንፈዋል። አሽሊ ባርነስ ሃርቬ ባርነስ ኒውካስል ዩናይትዶችን ከሽንፈት ያልታደገች ጎል ማሸነፍ ችሏል። በጨዋታው ቢጫ ካርድ የተመለከቱት ፔፕ ጋርዲዮላ ቀጣይ ጨዋታ ቅጣት እንደሚጣልባቸው ተነግሯል። አሰልጣኝ ፔፕ ጋርዲዮላ በጨዋታው ቢጫ ካርድ መመልከታቸው ስድስተኛ ቢጫ ካርድ ሆኗል። በዚህ ምክንያት አሰልጣኝ ፔፕ ጋርዲዮላ የሁለት ጨዋታዎች ቅጣት የሚጣልባቸው ይሆናል። ይህንንም ተከትሎ ፔፕ ጋርዲዮላ በቀጣይ ዌስትሃም ዩናይትድ እንዲሁም የኤፍኤ ካፕ ሩብ ፍጻሜ ጨዋታ የሚያመልጣቸው ይሆናል። የጨዋታ ቅጣት ከአርሰናል በሚያደርገው የካራባኦ ካፕ የፍጻሜ ጨዋታ ላይ ተግባራዊ እንደማይሆን ተናግሯል። እንግዲህ ፔፕ ጋርዲዮላ ብስጭታቸው ለቢጫ ካርድ እየዳረጋቸው ይገኛል። ሌላው እንግዲህ ፖርት ቫሌ ነው። ፖርት ቫሌ ከ1954 በኋላ ሩብ ፍጻሜውን የተቀላቀለ ቡድን የመጀመሪያው ክለብ መሆን ችሏል። ለመጀመሪያ ጊዜ ሩብ ፍጻሜውን ተቀላቅሏል። 1-0 ሰንደርላንድን በማሸነፍ ከ1954 በኋላ ለመጀመሪያ ጊዜ የኤፍኤ ካፕ ሩብ ፍጻሜ ደርሷል። ፖርት ቫሌ በእንግሊዝ 3ኛ ዲቪዚዮን ደረጃ ሊያውም በመጨረሻ ደረጃ ላይ የሚገኘው ክለብ ነው። እንግዲህ ይህ ክለብ ታሪክ መስራቱን ይቀጥላል ወይስ ምን ይሆናል የሚለው ይጠበቃል። ሳውዛምፕተንም ፉላምን ጥሎ አልፏል። እንግዲህ እነዚህ ሁለት ክለቦች ከትንንሾቹ ወይም ደግሞ ከታችኛው ዲቪዚዮን ያሉ ናቸው። በተረፈ አርሰናል፣ ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ፣ ሊድስ ዩናይትድ ወደ ቀጣዩ ዙር ተቀላቅለዋል። ዛሬ ዌስትሃም ከብሬንትፎርድ የሚያደርጉት ጨዋታ ማንን ያሳልፋል የሚለው በጉጉት የሚጠበቀው ነገር ነው። እንግዲህ ምን ያደርጉታል የሚለው እናያለን። በቀጥታ ወደ ስፔን ላሊጋ ስናልፍ በስፔን ላሊጋ መሪው ባርሴሎና ድል ቀንቶታል። ባርሴሎናዎች እንግዲህ 1-0 ሲያሸንፉ ላሚን ያማል ጎል አስቆጥሯል። ባርሴሎናዎች አትሌቲኮ ቢልባኦን 1-0 ባሸነፉበት ጨዋታ ነው ላሚን ያማል ግብ ያስቆጠረው። ባለፈው ሃትሪክ ሰራሂ ተጫዋች በዚህ ውድድር ዘመን 14ኛ የስፔን ላሊጋ ጎሉን አስቆጥሯል። ባርሴሎናዎች በዚህ ምክንያት 67 ነጥብ በመሰብሰብ አንደኛ ደረጃ ላይ ሲቀመጡ በሪያል ማድሪድ ከሁለት ጨዋታ በኋላ አሸንፎ በ63 ነጥብ ሁለተኛ ደረጃ ላይ መቀመጥ ችሏል። ባርሴሎናዎች በቀጣይ በቻምፒየንስ ሊጉ ማክሰኞ ዕለት ከኒውካስል ዩናይትድ የሚያደርጉት ጨዋታ በጉጉት ይጠበቃል። ይህን ጨዋታ የሚመሩት ዳኛም ታውቀዋል። የፊታችን ማክሰኞ የሚጠበቀው የኒውካስል ዩናይትድ እና ባርሴሎና ጨዋታ ቻምፒየንስ ሊግ ጨዋታ የሚመሩት ዳኛ እንግዲህ ሴንት ጄምስ ፓርክ ላይ ጣሊያናዊው ዳኛ ዲማርኮ መሆናቸው ታውቋል። እኚህ አሰልጣኝ ከአሁን ፊት ባርሴሎናን እየመሩ አንድ ጨዋታ በአውሮፓ ቻምፒየንስ ሊግ መርተውታል። ባርሴሎና በዛ ጨዋታ ተሸንፏል። ኒውካስል ዩናይትድን መርተው ያውቁም። ለመጀመሪያ ጊዜ በኒውካስል ሜዳ ይህን ጨዋታ የሚመሩት ዳኛ ሆነዋል። እንግዲህ ባርሴሎናዎች ኒውካስል እንደከተሙ ተነግሯል። ዛሬ ልምምድ አድርገው ነገ እንግዲህ ጨዋታቸውን የሚያደርጉ ይሆናል። ማን ያሸንፋል የሚለው ከወዲሁ በጉጉት የሚጠበቀው ጉዳይ ነው። ሌላው ከሪያል ማድሪድ ጋር በተያያዘ ሪያል ማድሪድ የማሊያ አጋሩ ጋር ውሉን ሊያራዝም መሆኑ እየተነገረ ይገኛል። ሪያል ማድሪድ ከኤሚሬት አየር መንገድ ጋር ያለውን የማሊያ ላይ ስፖንሰርሺፕ
ሊያራዝም መሆኑ ተገልጿል። ስፖንሰርሺፕ ውል ስምምነቱ እስከ 2031 እንደሚራዘም ሲነገር ሪያል ማድሪድ በስምምነቱ አጠቃላይ 444 ሚሊዮን ዩሮ እንደሚያገኝ ማርካ ዘግቧል። ኤሚሬት አየር መንገድ በየዓመቱ ለሪያል ማድሪድ 74 ሚሊዮን ዩሮ እንደሚከፍል እየተነገረ ይገኛል። እንግዲህ ይህም ውል ተፈጻሚ ይሆናል ተብሎ ይጠበቃል። በሌላ በኩል በቅርቡ 25 በመቶ ድርሻ የገዛው ክሪስቲያኖ ሮናልዶ ክለቡ አልሜሪያ በክለቡ ከፍተኛ ለውጥ ማሳየቱ ተነግሯል። ክሪስቲያኖ ሮናልዶ ክለቡን ከገዛ ወዲህ በ10 ቀናት ውስጥ የአልሜሪያ ማህበራዊ ገጽ ተከታዮች በከፍተኛ ቁጥር መጨመራቸው ተነግሯል። የክለቡ ኢንስታግራም ተከታዮች በአሁኑ ሰዓት ከ2 ሚሊዮን በላይ በመጨመር 3.2 ሚሊዮን መድረሳቸው ተነግሯል። ይህንንም ተከትሎ አልሜሪያ ከፍተኛ ተከታይ ካላቸው 5 የስፔን ክለቦች መካከል አንዱ መሆን ችሏል። እንግዲህ በስፔን ላሊጋ ከፍተኛ የኢንስታግራም ተከታይ ያለው ሪያል ማድሪድ ነው። 181 ሚሊዮን ተከታዮች በመያዝ ቀዳሚ ነው። ባርሴሎና በ147 ይከተላል። አትሌቲኮ ማድሪድ 18 ሚሊዮን ተከታዮች አለው። ሴቪያ 3.6 ሚሊዮን አለው። እንግዲህ አልሜሪያ ደግሞ 3.2 ሚሊዮን ተከታይ በማፍራት ሁለተኛ ክለብ መሆን ችሏል። እንግዲህ በጣም አስገራሚ ቁጥር ነው ይህ ቁጥር ማለት ነው። ሌላው እንግዲህ ከሰሞኑ በጨዋታው ወይም በጨዋቱ ምክንያት እየተተቸ ያለው አርሰናል ቁጥሩን ስንመለከት 101 ጎሎችን በማስቆጠር በአውሮፓ 5 ከፍተኛ ወይም ትልልቅ ሊጎች በሶስተኛ ደረጃ ላይ መቀመጥ የቻለው ክለብ ሆኗል። እንግዲህ ከፍተኛውን ቁጥር እየመራ የሚገኘው ባየር ሙኒክ ነው። 128 ጎሎችን በማስቆጠር በ25-26 ከፍተኛ ጎል ያስቆጠረው ባየር ሙኒክ ነው። ሁለተኛ ላይ ባርሴሎና በ110 ይገኛል። ሶስተኛ ላይ ተቀምጠው እንግዲህ አርሰናል ነው 101 ጎሎችን በማስቆጠር ሶስተኛው የአውሮፓ ምርጡ ክለብ ነው። ታዲያ ይህንን ቁጥር የሚደግፍ የዴቪድ ሞይስ ሀሳብ ነው። እንግዲህ አርሰናል መተቸቱ ልክ አይደለም፣ የቻምፒዮንስ ሊግ የማሸነፍ እድል አለው ሲሉ ዴቪድ ሞይስ አስተያየታቸውን ሰጥተዋል። የመርሳይዱ ክለብ ኤቨርተን ዴቪድ ሞይስ አርሰናል በአጫወቱ መተቸቱ ተገቢ አይደለም ሲሉ ተቃውሞታል። አርሰናል ሲተች እናያለን፣ ነገር ግን እውነት ከተናገረን አርሰናል አስደናቂ ውድድር ዓመት እያሳለፈ ነው ሲሉ ዴቪድ ሞይስ ተናግረዋል። አርሰናል ከአውሮፓ ምርጥ ክለቦች አንዱ መሆኑን የገለጹት ዴቪድ ሞይስ ሻምፒዮንስ ሊጉን የማሸነፍ ከፍተኛ እድል ካላቸው ቡድኖች አንዱ ነው ሲሉ ተናግረዋል። ከመጀመሪያው ሊጉን እየመሩ ነው፣ ማንም ሊደርስባቸው አልቻለም፣ ሊጉን ያለ ፉክክር በቀላሉ ያሸንፋሉ ብሎ እየጠበቀ ያለ አይመስለኝም፣ አርቴታ ጥሩ ስራ እየሰራ ነው ሲሉ ዴቪድ ሞይስም እንግዲህ ለአርሰናል ያላቸውን ድጋፍ ተናግረዋል። እንግዲህ አርሰናሎች መተቸት አይገባቸውም፣ ለአራት ዋንጫም እየተፎካከሩ ነው ያሉት። ስለዚህ ይህንን እያጠናከረ ሀሳብ ከዴቪድ ሞይስ መጥቷል ማለት ነው። የሰማያዊዎቹ ዋና አሰልጣኝ ሊያም ሮሲነር ኤፍኤ ካፑ ስኬታማ መሆን እንደሚፈልጉ ገልጸው ነበር ከጨዋታ በፊት። እዚህ ያሉት ዋንጫዎችን ለማሸነፍ ነው ያሉት አሰልጣኙ፣ ይሄ የምታልመው ነገር ነው ሲሉ ተናግረዋል። አያይዘውም ኤፍኤ ካፕ አስደናቂ ውድድር ነው ያሉ ሲሆን ነገር ግን ዛሬ ትኩረት የምናደርገው ፍጻሜ ላይ ሳይሆን ሬክሳም ላይ ነው ሲሉ ነበር። እንግዲህ ስለ ጆ ፔድሮ ያነሱት አሰልጣኙ እኔ እዚህ ከመጣው ጀምሮ በትልቅ ደረጃ ያለ አጥቂ መሆኑን አስመስክሯል ሲሉ ተናግረዋል። እውነት ለመናገር በአሁኑ ሰዓት ጆ ፔድሮ በማንም አልለውጠውም ሲሉ ተናግረው ነበር። እንዳሰቡትም ጆ ፔድሮ ጎል አስቆጥሮላቸዋል። ቡድናቸውም አሸናፊ ሆኖ ቀጣዩን ዙር ተቀላቅሏል። ቀጣይስ ምን ያሳያል እንግዲህ የሚለው እስከምን ድረስ ይጓዛል የሚለው ይጠበቃል። አሁን ምናልባት በታድል እድሉ ከአርሰናል ጋር ዳግም የሚገናኝበት እድልም እንዳለ ይጠበቃል። ሌላው አርሰናል ላይ ግብ ያስቆጠረው ዊል ኢቫንስ ከዚህ ቀደም በእንስሳት የወተት ተዋጽኦ ላይ የተሰማራ አርብቶ አደር መሆኑ ተነገረ። አሁን ላይ ፕሮፌሽናል እግር ኳስ ተጫዋች የሆነው ዊል ኢቫንስ አርሰናል እና ማንቸስተር ዩናይትድ ላይ ግብ ማስቆጠር ችሏል። ተጫዋቹ በ24 የኤፍኤ ካፕ ጨዋታ ማንቸስተር ዩናይትድ ላይ ጎል አስቆጥሮ ነበር። አሁን ደግሞ አርሰናል ላይ ጎል አስቆጥሯል ማለት ነው ይህ ተጫዋች። እሱም በዚህ ሳምንት ድንቅ እና ታሪክ የሰራበትን ጊዜ ማሳለፍ ችሏል። ወደ ማንቸስተር ዩናይትድ ቤት ስንመጣ ማንቸስተር ዩናይትድ እንግዲህ በክረምቱ ብዙ ተጫዋቾችን ወደ ክለቡ ያመጣል ተብሎ
ይጠበቃል። ከሰሞኑ ከአሌሃንድሮ ባልዴ ጋር ስሙ እየተነሳ ይገኛል። አሌሃንድሮ ባልዴን ከባርሴሎና የማስፈረም ፍላጎት እንዳለው ማንቸስተር ዩናይትድ ሲነገር ነበር። ይሁን እንጂ ባርሴሎናዎች ባልዴ ትልቅ አቅም ያለው የቡድኑ የወደፊት ተስፋ አድርገው እንደሚመለከቱት ተነግሯል። አሁን ላይ ባርሴሎና አሌሃንድሮ ባልዴ ለማንቸስተር ዩናይትድ አሳልፎ መስጠት ሀሳብ እንደሌለው ተዘግቧል። ማንቸስተር ዩናይትድ በበኩሉ በቦታው ፓትሪክ ዶርጉን በማስፈረም ማጠናከራቸው ይታወሳል። ቀዮቹ ሰይጣኖች ቀጣይ ክረምት ላይ ክንፍ ተጫዋች እና የመሃል ሜዳ ተጫዋች ያስፈርማሉ ተብሎ ይጠበቃል። የክረምት የዝውውር መስኮት ለማንቸስተር ዩናይትድ ትልቅ ስራ የሚሰራበት ሊሆን እንደሚችል ተዘግቧል። እንግዲህ መረጃውን ፋብሪዞ ሮማኖ ይዞት ወጥቷል። ማንቸስተር ዩናይትዶች ከአሌሃንድሮ ባልዴ ውጪ በመሃል ሜዳ ላይ ብዙ ተጫዋቾችን እንደሚፈልጉ ይታወቃል። በተለይ አዳም ዋርተን፣ ካርሎስ ባሌባ በመሃል ሜዳ ላይ የሚፈልጓቸው ናቸው። አሁን ላይ ደግሞ ከኬቪቻ ክቫራትስኬሊያም በማንቸስተር ራዳር ውስጥ እንደሚገኝ እየተነገረ ይገኛል። ፒኤስጂን ተጫዋች ሸጠዋል ተብሎ አይጠበቅም፣ ግን ከሸጠው ማንቸስተር ዩናይትድ በክረምቱ እንደሚፈልገው እየተነገረ ይገኛል። ሌላው በማንቸስተር ዩናይትድ ቤት እየተሰማ ያለው እንግዲህ የሃሪ ማጉዌር ጉዳይ ነው። ሃሪ ማጉዌር ምናልባት ዓለም ዋንጫው ላይ ላይሳተፍ የሚችልበት ቅጽበት እንዳለ እየተነገረ ይገኛል። በቪዛ ምክንያት እንግዲህ ሃሪ ማጉዌር የአሜሪካ ፓስ ቪዛ እንደሌለውና ምናልባትም ይህ ጨዋታ ሊያመልጠው እንደሚችል እየተነገረ ይገኛል። እንግዲህ ቀጣይ ምን ሊሆን ይችላል የሚለው ይጠበቃል። ማንቸስተር ዩናይትድ ቤት እንግዲህ ድንቅ እንቅስቃሴ እያደረገ ያለው ብሩኖ ፈርናንዴስ አድናቆት እየተቸረው ይገኛል። እንግዲህ ናሱር ማዝራዊ እንደ ብሩኖ ፈርናንዴዝ ያለ አስደናቂ ተጫዋች አላገኘውም፣ በጣም ቀርበዋለሁ፣ በጣም እመለከተዋለሁ፣ አስደናቂ ተጫዋች ነው ሲል ለቡድን አጋሩ ብሩኖ ፈርናንዴዝ ያለውን አድናቆት ተናግሯል። እንግዲህ ማንቸስተር ዩናይትድ ቤት ብሩኖ ፈርናንዴዝ ዘንድሮ ጥሩ እንቅስቃሴ እያደረገ ይገኛል። በማንቸስተር ዩናይትድ ቤትም በአንድ ዓመት ብዙ አሲስት ያደረገ የክለቡ ታላላቅ ተጫዋቾች ተርታ መሰለፍ ችሏል። ሪዮ ፈርዲናንድም ስለ ብሩኖ ፈርናንዴዝ ሲናገር እኔ በዚህ ሰዓት በማንቸስተር ዩናይትድ ቤት ቁጥር 9 ወይ ደግሞ 9 ቁጥር አጥቂ ብሆን ቢያንስ 25 ያለቀላቸው ኳሶችን ከብሩኖ ፈርናንዴዝ እንደማገኝና ብዙ ጎሎችን እንደማስቆጥር ተስፋ አደርጋለሁ ሲል ለብሩኖ ፈርናንዴዝ ያለውን አድናቆት እየተናገረ ይገኛል። ሌላው አንዲ ሚተን ለአትሌቲክ ጋር ባደረገው ቆይታ ማንቸስተር ዩናይትድ በስፔን የሚገኙ ስፔናውያን የመሃል ተጫዋቾችን እየተመለከተ እንዳለም ተናግሯል። ምናልባት ማንቸስተር ዩናይትድ ስፔኖችን ወደ መሃል ሜዳው ለማምጣት እንደሚፈልግ ስፔን ተጫዋቾች ለመሃል ሜዳ ላይ በጣም አመቺና ጥሩ ተሰጥኦ ያላቸው እንዳሉ እየተነገረ ይገኛል። እንግዲህ ማንን አስቦ ነው የሚለው ግልጽ ባይሆንም ከስፔን አጥቂ መሃል ሜዳ ተጫዋች ለማምጣት እየተመለከተ መሆኑ ተነግሯል። ሌላው በማንቸስተር ዩናይትድ ቤት የማኑኤል ኡጋርቴ ጉዳይ ነው። ማኑኤል ኡጋርቴ ክረምቱን ከማንቸስተር ዩናይትድ ይለያያል ተብሎ እንደሚጠበቅና ወደ ጣሊያን እንደሚያመራ እየተነገረ ይገኛል። ብዙ የጣሊያን ክለቦች ይህን ተጫዋች እየተመለከቱት እንደሚገኙ አንዳንድ ዘገባዎች ይዘው እየወጡ ይገኛሉ። እንግዲህ ማንቸስተር ዩናይትድ በመሃል ሜዳ ላይ በተለይ ካርሎስ ባሌማ፣ ኤሊዮት አንደርሰን፣ አዳም ዋርተን ይፈልጋል። በዛ ላይ የኒውካስል ዩናይትዱን ጣሊያናዊ ተጫዋች እንዲሁም ብሩኖ ጉማሬሽን ጨምሮ እንደሚመለከት እየተነገረ ቆይቷል። አሁን ላይ ኬቪቻ ክቫራትስኬሊያ እንዲሁም ባርኮላ ከማንቸስተር ዩናይትድ ጋር ስማቸው እየተያዘ ያሉ ተጫዋቾች ናቸው። ማንቸስተር ዩናይትድ እንግዲህ ክረምት ላይ በተለይ በአውሮፓ ቻምፒዮንስ ሊግ የሚገባበትን እድል የሚያገኝ ከሆነ ብዙ ተጫዋቾችን እንደሚመለከት እየተነገረ ይገኛል። የአርቢ ሌይፕዚጉን ያን ዲያሞንዲ፣ ኮሞስ፣ ጄሱስ ሮድሪጌዝ እንዲሁም ማርሻል ጎዶ፣ የኤቨርተን ኢልማኒ ዳዬ ከማንቸስተር ጋር የተያዙ ናቸው። ብራድሊ ባርኮላ ከፍተኛ ትኩረት የተሰጠው ተጫዋች ነው። እንግዲህ ማንቸስተር ምን ሊያደርግ ይችላል የሚለው እንግዲህ የሚጠበቅ ነገር ነው። ሌላው አሌሃንድሮ ባልዴ እንግዲህ
እንዳስተናገድነው 34.6 ሚሊዮን ፓውንድ እንዲሁም ምናልባት ማርከስ ራሽፎርድን ስዋፕ ዲል በማድረግ ይህን ተጫዋች ይመለከታል ተብሎ እየተነገረ ይገኛል። እንግዲህ ምን ሊሆን ይችላል የሚለው አብረን የምናይ ይሆናል። ሌላው ማንቸስተር ዩናይትድ ከማርከስ ትራቨርኔር የበርንማውዝ ተጫዋች ጋም ስሙ እየተያዘ ይገኛል። ይህንን የመሃል ሜዳ ተጫዋች ለማምጣት ፍላጎት እንዳለው ተነግሯል። ሌላው ሼሌሲ እናገኛለን። ሼሌሲ ወደ ማንቸስተር ዋናው ቡድን ተመልሷል ከሃምስትሪንግ ጉዳት በኋላ ለወራት ከሜዳ ከራቀ በኋላ አሁን ወደ ሜዳ እንደተመለሰና ከቡድኑ ጋር ልምምድ እየሰራ እንዳለ እየተነገረ ይገኛል። ምናልባት ቀጣይ ሳምንት ማንቸስተር ዩናይትድ ከአስቶን ቪላ ጋር በሚያደርገው ጨዋታ ይህ ወጣት ተጫዋች ወደ ሜዳ ሊመለስ እንደሚችል እየተነገረ ይገኛል። ባለፈው እንግዲህ ተቀይሮ እየገባ ድንቅ እንቅስቃሴ እያደረገ ነበረ። እንግዲህ ምን ሊሆን ይችላል የሚለው ይጠበቃል። በጣሊያን ደርቢ ዴላ ማዶሊና በኢንተር ሚላን እና በኤሲ ሚላን መካከል ተደርጓል። ይህ ጨዋታ በጣም ከፍተኛ ትኬት ሽያጭ ያስመዘገበ ጨዋታ ሆኖ አልፏል። 8.7 ሚሊዮን ዩሮ አስገኝቷል። በጣሊያን ሴሪያ የውድድር ታሪክ በአንድ ጨዋታ የተገኘ ከፍተኛ ገቢ መሆኑ ሪከርድ እንደሚይዝ ተነግሯል። ሁለቱ ቡድኖች እንግዲህ በ10 ነጥቦች ተበላልጠው አንደኛና ሁለተኛ ደረጃ ላይ ተቀምጠው ጨዋታቸውን አድርገዋል። ይህ ጨዋታ በጣም በዓለም ብዙ ሰዎች የሚመለከቱትና እንዲሁም ብዙ ገቢ ያስገኘ ደርቢ መሆን የቻለበትን ቅጽበት አሳልፈዋል። ሌላው እንግዲህ የፓትሪክ ቬራን አስቴት እናገኛለን። ፓትሪክ ቬራ ስለ ክሪስቲያኖ ሮናልዶ አስቴት ሰጥቷል። ክሪስቲያኖ ሮናልዶ ወደ አሰልጣኝነት የሚመጣ ከሆነ በጣም ታሪካዊ አሰልጣኝ ሊሆን እንደሚችልና መሆንም እንደሚፈልግ ያሳበቀበትን ሀሳብ ተናግሯል። እንግዲህ የቀድሞ የማንቸስተር ዩናይትድ ተከላካይ ፓትሪክ ኤቭራ ሮናልዶ የዚነዲን ዚዳንን መንገድ እንዲከተል መክሮታል። ሮናልዶ በሁሉም ነገር አንደኛ መሆን ይፈልጋል ያለው ኤቭራ እሱ አሰልጣኝ ከሆነ ልክ እንደ ተጫዋችነቱ የምንጊዜ ምርጡ መሆን ይፈልጋል ብሏል። አክሎም ሮናልዶ አሰልጣኝ መሆን ቢፈልግ ሁሉም የዓለም ክለቦች ና ብሎ እንደሚቀበለው አምናለሁ ሲል ተናግሯል። ዚነዲን ምርጡ ምሳሌ ነው። ሮናልዶ የእሱን ዱካ እንደሚከተል ተስፋ አደርጋለሁ። የተወሰኑ የቻምፒዮንስ ሊግ ዋንጫዎችን አሸንፎ መዝናናት አለበት ሲል ኤቭራ ተናግሯል። ኤቭራ ስለ ሜሲም ሲናገር እንግዲህ በሊዮኔል ሜሲ እና ክሪስቲያኖ ሮናልዶ አሁን ባሉበት ክለብ ተጫዋችነት እንዲያጠናቅቁ መክሯል። እነሱ የምንጊዜ ምርጥ ተጫዋቾች መሆናቸውን ቀድሞ አረጋግጠዋል ያለው ኤቭራ ወደ አውሮፓ መመለስ የለባቸውም፣ ሮናልዶ እና ሜሲ በዓለም ዋንጫ ፍጻሜ ቢገናኙ ምርጥ ይሆን ነበር ሲል የምንጊዜው ምርጦች ናቸው ሲል ጨምሮ ተናግረዋል። እንግዲህ ኤቭራ እንግዲህ ክርስቲያኖ ሮናልዶ ለወደፊት አሰልጣኝ ይሆናል ወይስ አይሆንም፣ ሆኖ ሲሳካለታል አይሳካለትም የሚለውን የምንመለከት ይሆናል። ብራዚላዊ ኖቲንጋም ፎረስት እግር ኳስ ኃላፊ ኤዱ ጋስፐር ከክለቡ ጋር እንደሚለያዩ ዘ አትሌቲክ አረጋግጧል። ኤዱ ጋስፐር ከቀናት በፊት በክለቡ እንዲርቁ ትዕዛዝ እንደተሰጣቸው መዘገቡ አይዘነጋም። ኤዱ ጋስፐር በዚህ ክረምት አርሰናልን በመልቀቅ የኖቲንጋም ፎረስት እግር ኳስ ኃላፊ ሆነው መሾማቸው ይታወቃል። ኤዱ ጋስፐር በአሁኑ ሰዓት የኖቲንጋም ፎረስትን ከ8 ወራት በኋላ ለመልቀቅ መረጋገጡ ተነግሯል። በውድድር ዓመቱ አራት አሰልጣኝን የሾመው ኖቲንጋም ፎረስት ባለፉት 8 ሳምንት ክለቡ አለመረጋጋት ውስጥ መግባቱ ተነግሯል። በዚህም ምክንያት እንግዲህ ይህ ኤዱ ጋስፐር ይሰናበታል ተብሎ ይጠበቃል። ሊቨርፑል ቤት እንግዲህ አዲሱ ነገር የመርሳይዱ ክለብ ሊቨርፑል ወሳኝ መሃል ሜዳ ተጫዋች ሪያን ግራቨንበርግ ኮንትራቱን ማራዘሙ ነው። ኔዘርላንዳዊ አማካይ ሪያን ግራቨንበርግ ሊቨርፑልን እስከ 2032 ለመቆየት ተጨማሪ 6 ዓመት ውል ፈርሟል። ግራቨንበርግ ውሉን ከፈረመ በኋላ ምርጥ ቦታ እንዳለው ይሰማኛል፣ ውሌን በማራዘም ኩራት ተሰምቶኛል ሲል ተናግሯል።
አክሎም በዚህ ዓመቱን በጥሩ ሁኔታ ማጠናቀቅ እፈልጋለሁ፣ በቀጣይ ዓላማዬ ከሊቨርፑል ጋር ዋንጫ ማሸነፍ ነው ሲል ተናግሯል። እንግዲህ ሊቨርፑሎች የዚህን ተጫዋች ውል አራዝመዋል። የአሌክሲስ ማካሊስተር ውል እስካሁን እንዳልተራዘመ አባቱ ተናግሯል። እንግዲህ ሊቨርፑሎች ቀጣይ የአሌክሲስ ማካሊስተር ውል ያራዝማል ወይስ ደግሞ ይህ ተጫዋች ቀጣይ ይለቃል የሚለው በጉጉት ይጠበቃል። እንግዲህ ይህ ተጫዋች ስሙ ከማንቸስተር ዩናይትድ ጋር እየተያያዘ እንዳለ በአንዳንድ ዘገባዎች እየሰማን እንገኛለን። ዶሚኒክ ሶቦስላይ ሪያል ማድሪድን መቀላቀል ይፈልጋል። እሱም ውል ገና ነው። የተከላካያቸው ጉዳይም ገና ነው። ስለዚህ የሊቨርፑል ጉዳይ እንግዲህ ቀጣይ ምን ይፈጠራል የሚለው የሚጠበቅ ይሆናል። በሌላ በኩል እንግዲህ በዓለማችን ላይ ድንቅ እንቅስቃሴ እያደረጉ የሚገኙት ወጣት ተጫዋቾች ሰሞኑን ቁጥራዊ አሃዛቸው እየወጣ ይገኛል። ላሚን ያማል በሁሉም ዘርፍ እየመራቸው ይገኛል። እንግዲህ ላሚን ያማል በአውሮፓ ድንቅ እንቅስቃሴ እያደረጉ ከሚገኙ ወጣት ተጫዋቾች መካከል ግንባር ቀደም ሆኖ ይገኛል። በ25-26 በ36 ጨዋታዎች ላይ የተሰለፈው ላሚን ያማል እንግዲህ 19 ጎሎችን አስቆጥሮ 14 አሲስቶችን አድርጓል። ዲዛሬ ዱዌ ከፒኤስጂ 9 ጎሎችን አስቆጥሮ 3 አሲስቶችን ሲያደርግ፣ ቡካዮ ሳካ በአርሰናል ቤት 9 ጎሎችን እና 5 አሲስቶችን ሲያደርግ፣ ቬኒሲየስ ጁኒየር 13 ጎሎችን እና 9 አሲስቶችን አድርገዋል። ስታቪዮ በቼልሲ ቤት 7 ጎሎችን እና 2 አሲስቶችን አድርገዋል። እንግዲህ ላሚን ያማል በዚህ እድሜው በጣም ድንቅ እንቅስቃሴን እያደረገ እንደሚገኝ ቁጥሮች እየተናገሩ ይገኛሉ። እንግዲህ ላሚን ያማል በአውሮፓ ቻምፒዮንስ ሊግ ምን ያህል ርቀት ይጓዛል የሚለው በጉጉት የሚጠበቀው ነገር ነው። ይህ ተጫዋች ዘንድሮ ምናልባት አምና ላይ በኦስማን ዴምቤሌ የተነጠቀውን የባላንዶር ሽልማት የሚወስድበት ድል አሁንም በእጁ ላይ እንዳለ ግልጽ ነው። ምክንያቱም በስፔን ላሊጋ እየመሩ ይገኛሉ። በአውሮፓ ቻምፒዮንስ ሊግም እድሉ አላቸው። እዚህ ሁለት ዋንጫዎችን የሚያሸንፍ ከሆነና ስፔን በዓለም ዋንጫው ጥሩ እንቅስቃሴ የምታደርግ ከሆነ ምናልባት ላሚን ያማል የባላንዶር አሸናፊ የሚሆንበት እድል እንዳለ ምንም ጥርጥር የለውም። የሌላ ክለቦችን ውጤት ለመጠቆም ያክል እንግዲህ በጀርመን ቡንደስሊጋ ቀዳሚው ባየር ሙኒክ ነው። እንግዲህ ባየር ሙኒክ አሸንፎ ቡንደስሊጋውን በ11 ነጥብ ልዩነት እየመራ ይገኛል። ቦሩሲያ ዶርትመንድ አሸንፎ የሁለተኛ ደረጃውን አጠናክሯል። ወልቨርስበርግ ሃምቡርግን ገጥሞ ሃምቡርገር 2-1 አሸንፏል። አርቢ ላይፕዚግም አሸንፏል ኦግስበርግን 2-1። ሜንዝ ከስቱትጋርት ያደረጉትን ጨዋታ 2-2 አቻ ሲለያዩ ሆፈኔም ከሄደን የሚያደረገውን ጨዋታ 4-2 በሆነ ውጤት አሸንፏል። ባየር ሌቨርኩሰን ከፍሪቡርግ 3-3 አቻ ተለያይቷል። እንግዲህ ከአርሰናል ጋር ቀጣይ ሻምፒዮንስ ሊግ ጨዋታ ይጠብቀዋል። እዛ ላይ ምን አይነት እንቅስቃሴ ሊያሳይ ይችላል የሚለው ይጠበቃል። ሪያል ማድሪድም ከሪያል ሶሲዳድ ጋር ያደረገውን ጨዋታ 3-2 ማሸነፍ ችሏል። አትሌቲክ ቢልባኦ ባርሴሎና 1-0፣ ሌቫንቴ ከጄሮና 1-1፣ ኦሳሱና ከማዮርካ ሁለቱም ቡድኖች ቀይ ባዩበት ጨዋታ 2-2 አቻ ተለያይተዋል። ሪያል ማድሪድም ያው አሸንፏል። በፈረንሳይ ሊግ ማርሴይም እንግዲህ 1-0 ቱሉስን አሸንፈዋል። ኦግዤ ከስትራስቡርግ 0-0፣ አንገርስ ከኖንስ ያደረጉትን ጨዋታ 1-0 በሆነ ውጤት ማሸነፍ ችለዋል። ሌንስ ከሜንስ 3-2፣ ብረስት ከሃቭሬ ያደረጉት ጨዋታም 2-0 በሆነ ተሸንፈዋል። ሊልስ ከሊዮሬን 1-1 ሲለያዩ ሬንስ ከኒስ 4-0 በሆነ ውጤት መጠናቀቅ ችሏል። ኢንትራ ፍራንክፈርት በጀርመን ቡንደስሊጋ ከሴንት ፖሊ ያደረገውን ጨዋታ 0-0 ሲጠናቀቅ ወርደር ብሬመን ከዩኒየን በርሊን 4-1 በሆነ ውጤት እንግዲህ ወርደር ብሬመን ማሸነፍ የቻለበትን ውጤት አስመዝግቧል። ቪያሪያል ኤልቼን 2-1፣ ሄታፌ ከሪያል ቤቲስ ያደረጉት ጨዋታ በሄታፌ 2-0 ተጠናቋል። እንግዲህ እነኚህ በሳምንቱ የተደረጉ በስፔን ላሊጋ እና
የስፔን ላሊጋ እና የጀርመን ቡንደስሊጋ እንዲሁም የፈረንሳይ ሊግ ውጤቶች ናቸው። ማንቸስተር ዩናይትድ እንግዲህ ማይክል ካሪክን ምናልባት በቋሚነት የማይቀጥር ከሆነ ብዙ አሰልጣኞችን ይመለከታል ተብሎ እንደሚጠበቅ ይታወቃል። ከዛ ውስጥ አንዱ ሮበርት ዲዘርቢ መሆናቸው እየተነገረ ይገኛል። ማንቸስተር ዩናይትድ ማይክል ካሪክን በቋሚነት የማይቀጥር ከሆነ ሮበርት ዲዘርቢን ቋሚ አድርጎ የሚቀጥርበት ሁኔታም እንዳለ እየተነገረ ይገኛል። በተያያዘ ዜና ሮበርት ዲዘርቢ እያሰለጠኑት የሚገኘው የማንቸስተር ዩናይትድ የቀድሞ ተጫዋች ሜሰን ግሪንውድም ወደ ማንቸስተር ዩናይትድ ሊመለስ የሚችልበት አውድ ሊፈጠር እንደሚችል እየተነገረ ይገኛል። እንግዲህ ቀጣይ ምን ሊሆን ይችላል የሚለው በጉጉት የሚጠበቀው ነገር ነው። የሜሰን ግሪንውድ ጉዳይ እንዲሁም የሮበርቶ ዲዘርቢ ጉዳይ ማለት ነው። ሌላው ሊቨርፑልና ማንቸስተር ዩናይትድ በጋራ ኤአይን መክሰሳቸው እየተነገረ ይገኛል። ሊቨርፑል ማንቸስተር ዩናይትድ የኤክስ ማህበራዊ መተግበሪያ ሰው ሰራሽ አስተውሎት ኤአይ ግሮክ የተባለውን ኩባንያ ከሰዋል። ክለቦቹ ግሮክ የተባለውን የኤክስ ሰው ሰራሽ አስተውሎት የክለቦችን የያዘን ወቅቶች በተመለከተ ያልተገቡ ነገሮችን ለጥፏል በሚል ወቅሰዋል። በዚህ ምክንያት ሊቨርፑል እና ማንቸስተር ዩናይትድ ለባለቤቱ ለኤለን መስክ ቅሬታቸውን አቅርበዋል። ኤክስ በበኩሉ ከዲያጎ ጆታ እንዲሁም ከአሌሃንድሮ እንዲሁም ሙኒክ አደጋዎች ጋር የተያያዙ ነገሮችን ከመተግበሪያው አጥፍቷቸዋል። ቅሬታ ካስነሱት አስተያየቶች መካከል ግሮክ የዲያጎ ጆታ ወንድሙን በመኪና አደጋ ገድሏል ብሎ ተጠያቂ ያደረገበት የሚገኝ ሲሆን 2 ሚሊዮን እይታን በወቅቱ አግኝቷል። እንደ ኤክስ ሁሉ በኤለን መስክ ስር ያለው ግሮክ በኤክስ የሚለጠፉ መረጃዎችን እውነታነት በማረጋገጥ ተጠቃሚዎችን በማገዝ የሚያገለግል ኩባንያ ነው። በመጨረሻም ሲጠበቅ ወደ ነበረው ወደ ጣሊያን ሴሪያ ደርቢ ዴላ ማዶሊና ስናልፍ እንግዲህ ደርቢ ዴላ ማዶሊና በኤሲ ሚላን አሸናፊነት ተጠናቋል። በጣሊያን ሴሪያ ኤሲ ሚላንን ከኢንተር ሚላን ጋር ያገናኘው ተጠባቂ የሚላን ደርቢ 1-0 በሆነ ውጤት ተጠናቋል። ኤሲ ሚላን ለድል ያበቃ ጎል ፐርሲች ስቱፒኒያን አስቆጥሯል። ስቱፒኒያን የመጀመሪያ ኤሲ ሚላን ጎሉን በሚላን ደርቢ ጨዋታ ላይ ማስቆጠር ችሏል። ኢንተር ሚላን ከ15 የሴሪያ ጨዋታዎች በኋላ የመጀመሪያ ሽንፈቱን አስተናግዷል። የሊጉ መሪ ኢንተር ሚላን በሴሪያው ለመጨረሻ ጊዜ የተሸነፈው በተመሳሳይ በኤሲ ሚላን ነበር። ኤሲ ሚላን በሁሉም ውድድሮች ኢንተር ሚላንን 3 ተከታታይ ጨዋታዎች ሲያሸንፈው ከ2011 በኋላ ለመጀመሪያ ጊዜ ሆኖ ተመዝግቧል። ኤሲ ሚላን ማሸነፉን ተከትሎ የሴሪያውን የሊግ የነጥብ ልዩነት ወደ 7 ማጥበብ ችሏል። ኢንተር ሚላን በ67 ነጥብ ሴሪያውን እየመራ ሲገኝ ኤሲ ሚላን በ60 ነጥብ ሁለተኛ ደረጃ ላይ ተቀምጦ ይገኛል። ቀጣይ እንግዲህ ቅዳሜ ኢንተር ሚላን ከአትላንታ እንዲሁም እሁድ ላዚዮ ከኤሲ ሚላን የሚያደርጉት ጨዋታ በጉጉት እንዲጠበቅ አድርጎታል። በሌላ የጨዋታ ውጤቶችን ለመጠቆም ያክል ናፖሊ ቶሪኖን 2-1 አሸንፈዋል። ካግላሪ ከኮሞ ያደረጉት ጨዋታ የሴስክ ፋብሪጋስ ኮሞ 2-1 አሸንፏል። አትላንታ ከዩዲኒዜ 2-2 ሲለያዩ ዩቬንቱስ 4-0 ፒዛን ማሸነፍ ችሏል። ሊዝ ከክሬሞኔሴ 2-1፣ ቬሮና ከቦሎኛ 2-1 በተመሳሳይ ፊዮረንቲና ከፓርማ 0-0 እንዲሁም ጄኖዋ ሮማን 2-1 ሲያሸንፍ ዛሬ ላዚዮ ከሳሱሎ የሚያደርጉት ጨዋታ በጉጉት የሚጠበቅ ነው። የደረጃው ሰንጠረዥ ለመመልከት ኢንተር ሚላን በ67 ነጥብ አንደኛ ነው። ኤሲ ሚላን በ60 ነጥብ፣ ናፖሊ በ56 ነጥብ ሶስተኛ ደረጃ ላይ ሲቀመጥ የሴስክ ፋብሪጋሱ ኮሞ ከሮማ ጋር እኩል 51 ነጥብ በመያዝ በጎል ክብያ ተበላልጠው አራተኛ ደረጃ ላይ ለመቀመጥ ችሏል። እንግዲህ የሴስክ ፋብሪጋሱ ኮሞ ዘንድሮ በጣም እያነጋገረ ያለው ክለብ ሆኗል። አሁን ዓለም ሁሉ የሴስክ ፋብሪጋስን ጉዳይ በቁም ነገር የሚመለከትበት ጊዜ ላይ ደርሷል። እንግዲህ ሴስክ ፋብሪጋስ በ2023
ኮሞን ክለብ ፕሮፌሽናል ተጫዋችነት ከመሰናበት ውሳኔ አሳለፈ። 2024 በረዳት አሰልጣኝነት ክለቡ ወደ ሲሪያ ኤ እንዲያደግ አደረገ። በ2025 በዋና አሰልጣኝነት የሲሪያ ኤ የደረጃ ሰንጠረዥን በከፍተኛ ውጤት በ10ኛ ደረጃ ሆኖ ማጠናቀቅ ቻለ። በ2026 በአሁኑ ወቅት በሲሪያ 4ኛ ቶፕ 4 ክለቦች ውስጥ ይገኛል። ምናልባት ለሚቀጥለው ዓመት በቻምፒዮንስ ሊግ ተሳትፎ ለማግኘት የሚያደርገውን እንቅስቃሴ እየቀጠለ ይገኛል። እድሉንም እያሰፋ የሚገኝበት ጊዜ ላይ ይገኛል። እንግዲህ ምን ያህል አስደናቂ እንቅስቃሴ እያደረገ እንደሚገኝ ይታወቃል። እንግዲህ ሴስክ ፋብሪጋስ በቡድኑ በዘንድሮ ዓመት በሴሪያው ጥሩ እንቅስቃሴ እያደረገ ጥሩ ውጤት አስመዝግቦ በዚህ ደረጃ ላይ እንዲገኝ ትልቁን ሚና እየተጫወተ ይገኛል። ምናልባት አሁን ዓለም ሁሉ ሴስክ ፋብሪጋስን የሚመለከትበትና ትልልቅ ክለቦች ሁላ ሴስክ ፋብሪጋስን ለአሰልጣኝነት የሚፈልጉበት ጊዜ የደረሰ ይመስላል። ሊቨርፑልን በድጋሚ ማሸነፍ እንችላለን ይላል የጋላታሳራይ ምክትል ፕሬዝዳንት አብዱላሂ ካቡኮ። ቡድናቸው ሊቨርፑልን ማሸነፍ እንደሚችል ገልጿል። ሊቨርፑልን ከዚህ በፊት አሸንፈነዋል ያሉት ኃላፊው አሁንም ማሸነፍ እንደምንችል እናምናለን በማለት ተናግሯል። የቡድኑ ግብ ጠባቂ ሁጎር ቻኪር በበኩሉ ከደጋፊዎች ጋር ሆነን ሊቨርፑልን ሳንቸገር ማሸነፍ እንችላለን ሲል ተናግሯል። እንግዲህ ሊቨርፑል ከጋላታሳራይ በድጋሚ የተገናኙበት የአውሮፓ ቻምፒየንስ ሊግ ጨዋታ ይጠበቃል። ከዚህ በፊት የጋላታሳራዩ አጥቂ ቪክተር ኦስሜን ሊቨርፑልን ባናገኝ እንመርጣለን፣ ካገኘናቸው ምናልባት ሊቨርፑል የበቀል ጨዋታ ሊጫወት ይችላል ሲል ሀሳቡን መስጠቱ ይታወቅ ነበር። ነገር ግን ኃላፊውና የግብ ጠባቂያቸው ሊቨርፑልን እናሸንፋለን እያሉ እየዛቱ ይገኛል። እንግዲህ በሳምንቱ መጨረሻ ነገና ከነገ ወዲያ ማክሰኞና ረቡዕ የአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር ጨዋታዎች ይደረጋሉ። ማን ያሸንፋል የሚለው ከወዲሁ አጓጊ ሆኖ ይገኛል። እንግዲህ የምናየው ይሆናል። ውድ የኦሮማን ዩናይትድ ቲዩብ ተከታታዮች ለዕለቱ ያዝንላችሁ ዜናዎች ይህንን ይመስላሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። ባላችሁበት ሁሉ መልካም ቀን ይሆንላችሁ። ዛሬ በእንግሊዝ ኤፍኤ ካፕ የመጨረሻ ጨዋታ ዌስትሃምን ከብሬንትፎርድ የሚያገናኘው ጨዋታ አለ። ይህንንም ጨዋታ እንድትመለከቱ ከወዲሁ እንጋብዛለን። ባላችሁበት መልካም ቀን